ዋትስአፕ ጋይስ እንዴት ናችሁልኝ? ዛሬ ይዤላችሁ የመጣሁት ደግሞ ወርልድ ላይ አሪፍ የተባሉ ጌሞችን ነው ይዤላችሁ የመጣሁት ማለት ነው። ወርልድ ቤስት ጌምስ በግሎባል በኩል ተወዳጅ የሆኑ አሪፍ የሆኑ ጌሞችን ይዤላችሁ የመጣሁት ማለት ነው ጋይሶች። ቢያንስ እንኳን ወርልድ ላይ በቃ በአለም አንደኛ የሆነ ጌም ብዬ ለማውጣት ነበረ የፈለኩት እኔ እንደኔ ማለት ነው። ግን ዓለም ላይ አንደኛ የሚባል አይነት ጌም የለም። ማለትም ለምክንያት እንደሆነ ታውቃላችሁ። መጀመሪያ ጀስት በጌም ፕሌይ ብናየው ሌላውን ይበልጣል፣ በግራፊክስ ሌላውን ይበልጣል። ጀስት ሁሉም ነገር ሰሚበላለጡ ላይክ ዘ ወርልድስ ቤስት ወይ ደግሞ አሪፍ የሚባል ጌም የለም። ግን በሰው በወርልድ ፒፕል በኩል ተወዳጅ የሆኑትን አሪፍ የሆኑ ጌሞች አሉ ማለት ነው። በቃ ተወዳጅ የሆኑ እስከዛሬ ተወዳጅ የሆኑ አሪፍ ጌሞች አሉ ማለት ነው። ከነሱ ውስጥ ስጀምርላችሁ ኦነር ኦፍ ኪንግ የሚባል ጌም አለ። ይሄ ዘ ወርልድስ ቤስት የሚባል አሪፍ የሆነ ጌም ነው። በቃ ማለት በግሎባል በኩል በሰዎች በጣም የተወደደ ጌም ነው ማለት ነው። እናም በ2025 ብዙ ብር ያስገባ ጌም ነው ማለት ነው። ማለት አሁን ባለንበት ወር ውስጥ በፈረንጆቹ አሁን ባሉበት አመት ውስጥ ማለት ነው አሪፍ የሆነ ገቢ ያገኘ ጌም ነው ማለት ነው። ላይክ ኢትስ ጉድ ጌም ልላችሁ ነው። ይሄ ጌም እና ኦነር ኦፍ ኪንግ የሚባለው ጌም ላይክ ኢትስ ጉድ እና the people is አንደኛ በቃ ተወዳጅ የሆነ ቤስት የሆነ ጌም ነው። እስከዛሬ እየቀጠለ ያለ ጌም ነው ማለት ነው። አሪፍ የሆነ ጌም ነው። ላይክ ወደ ቀጣዩ ደግሞ እንሄዳለን። በሁለተኛ ደረጃ ላይ የተቀመጠው ደግሞ the world best የተባለው ጌም በብዛት የምታስቡት ናችሁ። ሁላችሁም ፕሌይንግ እያደረጋችሁ ያሉት ጌም ነው። ሁላችሁም ፕሌይንግ የምታደርጉት ጌም ነው። ይሄን ጌም ፍሪ ፋየር ነው። ፍሪ ፋየር በጣም እንግዲህ በሰዎች ዘንድ የተወደደ ጌም ነው። በሁለተኛ ደረጃ ላይ የተቀመጠ ጌም ነው። በሰዎች ዘንድ በቃ ላይክ በጣም የተወደደ ጌም ነው ማለት ነው። እና ይሄ ጌም is like good ብለዋል እንግዲህ በሁለተኛ ደረጃ ላይ የተቀመጠው ነው። the world's people በጣም የወደዱት ጌም ነው። እንዲሁም ደግሞ አሪፍ ሰዎችም ይጫወቱታል ምናምን ነገር እስካሁን ማለት ነው። እንዲሁም ደግሞ ይሄ ጌም ባትል ሮያል ነው። ባትል ሮያል ሲሆን ደግሞ የጦርነት የድብድብ ጌም ነው። ለላቲንን ኤክስፕሌን ማድረግ ያለብኝ አይመስለኝም። አይደለም ጀስት ብዙ ፒፕሎች ይህንን ጌም ስለተጫወቱት ላይክ ኤክስፕሌን ማድረግ የሚገባኝ አይመስለኝም። ግን ያው ለማታውቁ ሰዎች በዚህ ኤክስፕሌን አድርጌላችኋለሁ ማለት ነው። ፋይል ለማታውቁ ሰዎች ያው በሁለተኛው የተቆጣጠረው ደግሞ ጌም ያው ፍሪ ፋየር ይባላል። ፍሪ ፋየር። በሶስተኛ ደረጃ ላይ ደግሞ የተቀመጠው ጌም ፐብጂ ነው። በሶስተኛ ደረጃ ላይ የተቀመጠው the world's ላይክ የተቀመጠው በሶስተኛው እሱ ነው። ለምንድን ነው ግን እናንተ ፐብጂ የሆነ ጊዜ አንደኛ አይደለ እንዴ the world እየመራ የነበረው? I don't know ግን ለምንድን ነው ፐብጂ አሁን ሶስተኛ የወረደው? I don't know ፍሪ ፋየር ሁለተኛ መጥቶ ፐብጂ ሶስተኛ፣ ያኛው ጌም ደግሞ አንደኛ ሆኗል። ዋሬቨር ምንድን ነው እሱ? ግን በሶስተኛ ደረጃ ላይ የተቀመጠው ፐብጂ ነው። ፐብጂ ደግሞ እንደ ፍሪ ፋየር ባትል ሮያል ጌም ነው። ባትል ሮያል ሆኖ ጀስት የተለያዩ ጦርነት ነው፣ እርስ በርስ አይባልም። ሌላና ሌላ ሲሆናችሁ ጨፋላችሁ ማለት ፐብጂ። ይሄንንም ፐብጂም ኤክስፕሌን ማድረግ የሚገባኝ አይመስለኝም። ስለዚህ ሁላችሁም ስለተጫወቱት ማለት ነው። እና ፐብጂ እስካሁን እስከ 2025 የቀጠለ ያለና ከሰዎች ጋር በጣም ኢንተራክት ኖሮት በጣም እየተጫወቱት ያለ ጌም ነው። ፐብጂ በጣም ይባላል። የተለያዩ ቶርናመንቶች እየተዘጋጁለት በዚህ ጌም ከሰዎች በጣም ዘንድ እየተወደደ ይገኛል። በየጊዜውም እነሱ አፕዴት እያደረጉ ጌሙን ይባስ ሌላ ሌቭል ላይ ያደረሱት ነው ማለት ነው። ግራፊክሳቸውን ሁሉም ነገር ሴቲንግ ምናምን አፕዴት እያደረጉ ሌላ ሌቭል እያደረሱት ነው ይሄንን ጌም ፐብጂ ማለት ነው። ጀስት እስካሁንም ከዚህም በኋላም የሚቀጥል ጌም ቢሆን ፐብጂ ነው። በጣም ተወዳጅነት እየኖረው ማያቆም ሰው እየተጫወተው ነው ማለት ነው። ላይክ በጣም አሪፍ የሆነ ጌም ነው ፐብጂ ተብሏል። በሶስተኛ ደረጃ ላይ ተቀምጧል። ግን እኔ ቅር ብሎኛል ሶስተኛ ደረጃ ላይ መቀመጡ። ቢያንስ እንኳን ሁለተኛ ራሱ እኮ ቅር አይልም። እውነት ጋይሶች እንዴ አይደብራችሁም እንዴ? ፖል የሚያረጉ ሰዎች ግን በጣም ነው የሚያነዱት። ጋይሶች በአራተኛ ደረጃ ላይ ያስቀመጥኩላችሁ ጌም
ካንዲ ክራሽ ነው። ካንዲ ክራሽ ደግሞ በአራተኛ ደረጃ ላይ የተቀመጠ ጌም ነው። ይሄ ጌም ካዥዋል ማይስትሪ ስታይል ነው ማለት ነው። ይሄ ጌም ማለት ነው። ካንዲ ክራሽን እንግዲህ በአራተኛ ደረጃ ላይ አስቀምጠውታል። ከዘ ወርልድስ ፒፕል ፖል ሲያደርጉ ካንዲ ክራሽን አራተኛ እስካሁን የነገርኳችሁን ደረጃ ሰጥተውታል ማለት ነው። ፒፕሎች ምናምን ነገር ማለት ነው። በጣም የተጫወቱት ጌሞች ዘ ወርልድ ቤስት ጌምስ እነዚህ ነበሩ ማለት ነው። ጋይሶች እስከዚህ ድረስ ከቆያችሁ ቴንኪዩ ደ ዋቺንግ እላችኋለሁ። አመሰግናለሁ እዚህ ድረስ ስላያችሁኝ። እዚህ ድረስ ደግሞ አይታችሁ ማለት ነው ለእኔ እስቲ አንድ ነገር አድርጉልኝ ፕሊዝ። ይህንን ቻናል ሰብስክራይብ አድርጉት። ይቀጥል ይሄ ቻናል እንደዚህ አይነት አሪፍ የሆኑ ጌሞች የምንለቅላችሁ ይሄ ቻናል ይቀጥል። እንደዛኛው ቻናል ባን እንዳያደርገው ዩቲዩብ። ስለዚህ ፕሊዝ ጋይስ ይህንን ቻናል ሰብስክራይብ አድርጉት እና ይህንንም ቪዲዮ ሼር አድርጉት ለጓደኞቻችሁ ምናምን ነገር ሼር አድርጉት። ሌላ ደግሞ ምላችሁ ይህን ቪዲዮ ላይክ አድርጉት። ይመቻችሁ። በቀጣይ ደግሞ አሪፍ የሆነ ጌም ይዤላችሁ እስከምመጣው ድረስ ሁሌ እንደምላችሁ